ብፁዕ አቡነ ናትናኤል ታስረዋል። በአርሲ ግድያ ብቻውን ድምጽ በመሆን ለሰማዕትነት የተዘጋጀ አባት ዛሬ በመንግስት ኃይሎች ታሰሩ። እነሱ ሰማዕታት ሆነዋል፣ ገዳዮቹ ግን ውሾች ሆነዋል። መደራጀት ራስን መጠበቅ አስፈላጊ ነው ወገኔ። እውነተኛውን አሟሟትህን እንኳን እንዳይመሰክሩልን የሃይማኖት ቦታ አይደለም የሞቱት እያሉ ያታልሉሃል። መጣላችሁ መጣ። አሁን ቁጣው ጀመረ። ቁጣው የእግዚአብሔር ቁጣ ጀመረ። የግል ድካሙ ስትነካበት ደንግጦ ስለሚል የእያንዳንዱ መዝገብ ደህንነቱ ሰብስቦ ለሁሉም በራሱ በፖስታ ልኮለት ዝም የማትሉ ከሆነ ይሄንን ለምዕመናን እናጋልጣቸዋለን ብለው ነው መሰለኝ ተንቀጥቅጠው ነው ከመንግስት ጋር የሚኖሩት ትእዛዝ የሚቀበሉ። ቤተክርስቲያን ተቃጠለ እንዲሆነ ብለን እሪ ብንል ማንም አይሰማ። ካህን ተገደለ ሲባል እሪ ብንል ማንም አይሰማ። ሊቃውንት እየተገደሉ እንዲሆነ ብንል ማንም አይሰማ። ለምን እንደሆነ ታውቃላችሁ? ማድረግ በሚገባን ጊዜ ምንም ስላላደረግን የመደመጥ ክብራችን ከአፋችን ተወስዷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ ሀገረ ስብከት ለኢትዮጵያ መከላከያ ሰራዊት የገንዘብ ድጋፍ ያደረገበት ደብዳቤ ይፋ ወጣ። ቤተክርስቲያኗ አብያተ ክርስቲያናትን ለሚያወድም፣ ምዕመናንን ለሚገድል፣ የአብነት ተማሪዎችን ለሚያሳድድ ብሎም የዘር ማጥፋት ወንጀል እየፈጸመ ላለው መከላከያ ሰራዊት የገንዘብ ድጋፍ እያደረገች ትገኛለች። ከቤተ ክርስቲያኖች ከሃይማኖት ተቋማት ብር ይወስዳል። 200 ሚሊዮን ብር ነው አሁን በቀደም የጸደቀው። እኛ መከራ መጣብን ብለን አለ የለም ስንል በእኛ መካከል ስለ እምነታቸው የሚሞቱ ሰዎችን አሳየ። አረመኔያዊ ዘዴ ያለበት ኦርቶዶክሳውያን እንዲገፉ እንዲገደሉ የሚያበረታታ ምንም አልሆናችሁም፣ ገና አልተነካችሁም፣ ከዚህ በላይ ተሰቃያላችሁ፣ ትገደላላችሁ የሚል አንድምታ ያለው ምንም እንኳን ገዳዮቻችን እየገደሉንም ድምጻችንን ቢያፍኑንም እንግዲህ የዓለም አብያተ ክርስቲያናት ምክር ቤት በአርሲ ለተገደሉ ክርስቲያኖች የተሰማውን ሐዘን ገልጿል። ብንሰርክም ባንሰርክም እንኳን ክርስቲያኖች መሬት ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። ብፁዕ አቡነ ናትናኤል ታስረዋል። እንደምታዩት ነው። በአርሲ ግድያ ብቻውን ድምጽ በመሆን ለሰማዕትነት የተዘጋጀ አባት ዛሬ በመንግስት ኃይሎች ታሰሩ አለ። አሁን እስር ልታለማምዱን የፈለጋችሁት የአባቶችን እስር ቤት፣ የጳጳሳት እስር ቤት፣ የካህናት እስር ቤት፣ የዲያቆናት እስር ቤት፣ የኦርቶዶክሳውያን እስር ቤት፣ የምዕመናን እስር ቤት ልታዘጋጁልን ነው። ለመሪጌቶች፣ ለካህናቶች፣ ለሊቃውንቶች አዘጋጃችሁ እስር ቤት። ለፓትርያርክ ሳላዘጋጃችሁ ይህን አጀንዳ የከፈታችሁ ሰዎች ምን ፈልጋችሁ? እኛ አባቶቻችን የምንጠይቀው ድምፅ እንዲሆኑን ለልጆቻቸው እረኛ እንዲሆኑ እንጂ እንዲታሰሩብን አይደለም። የትኛውንም አባት እንዲታሰር ፈቃድ አንሰጥም። ፈቃድ አንሰጥም ማለት አንጠይቅም። ይታሰሩልን ያልነው አባት ኖሮን አያውቅም። እነሱ በምድር ያሰሩት በምድር የታሰረ ይሆናል። እግዚአብሔር ቤት በሰማይ የሚያሰረው ነው። አባቶቻችንን ለቀቅ አድርጉልን። ይሄን ማህበራዊ ትስስር ገጽ ላይ የለቀቀውን ግለሰብ ከቃላቱ ነው የምጀምርላችሁ። ብፁዕ አቡነ ናትናኤልን ታሰሩ ብሎ መናገር የተፈለገበትን ምክንያት ልንገራችሁ። የሃይማኖትን ተቋምን ባዶና ማቅለል ይፈለጋል። ይሄ ተደጋጋሚ ሲሰራበት የነበረና የቆየ ነው። ስለዚህ የቤተ ክርስቲያን መፈራት እንዲቀር ማድረግ የሚቻለው አባቶችን እንደሌላው ምዕመን ተራ ማድረግ ሲቻል ነው። ስለዚህ እንደዛ እንዲሆኑ አባቶችን ከክብራቸውና ካሉበት ክብረ ክህነት አውርዶ እንደ ወንጀለኛና እንደ ጥፋተኛ እስር ቤት የሚከት አጀንዳ መፍጠር መቻል። እኛ ይህን እንቃወማለን። የመጀመሪያው ተቃዋሚ ነው። ምክንያቱም ብፁዕ አቡነ ናትናኤል የጻፈባቸው ሰው ኦርቶዶክሳዊ አይደለም። ከምታዩት በአርሲ ግድያ ብቻውን ድምፅ በመሆን ብፁዕ አቡነ ናትናኤል እርሶ እንጂ አንተ የሚባሉ አባት አይደሉም። ንቀት የሚጀመረው ከጸሐፊው ነው። ይሄን ጽሑፍ ያዘጋጁ አካላትና ይሄን ማህበራዊ ትስስር ገጽ የተጠቀሙት አካላት ብፁዕ አቡነ ናትናኤልን እርሶ እንኳን ማለት አይችልም። ስለዚህ የመጀመሪያው ነገር ፔጁ የኦርቶዶክሳዊ አይደለም። እነሱ ሰማዕታት ሆነዋል፣ ገዳዮቹ ግን ውሾች ሆነዋል። የካህናት መታረድ፣ የምዕመናን መገደል በዓለማችን በሀገራችን የአብያተ ክርስቲያናት መንደድ ስንሰማ ወደ እግዚአብሔር እንጮሃለን። ምን አረግንህ እግዚአብሔር፣ ምን በደልን እንላለን። እስራኤል በእውነትም ስለበደሉ ነው። እኛም ስለበደላችን ነው ቅጣቱ እየደረሰብን ያለው። ቤተ መቅደሱ ተቃጥሎ
ምኩራቦቻቸው ነደው የመገናኛው ድንኳን ፈርሶ ታቦተ ጽዮን ተማርካ ሕዝቡ ተግዞ በፈተና ውስጥ በመከራ ውስጥ ሆነው እግዚአብሔር ምን አረግንህ አይደለም ይሉት እነ ዳንኤል ተመስገን ፈተናው ለመልካም ነው ለበጎ ነው ይሉ ነበር። ለአናብስትም እንዲጣሉ በወጣትነት ዘመናቸው እንዲገደሉ ሲፈረድባቸው ለበጎ ነው ይሉ ነበር። ፈተናውን ሁሉ ለበጎ ያደርግልን። እግዚአብሔር ከሁላችን ጋር ይሁን። መጣላችሁ መጣ። አሁን ቁጣው ጀመረ። ቁጣው የእግዚአብሔር ቁጣ ጀመረ። ምን እያረጋችሁ? ኮቪድ ሲመጣ እኮ የሃይማኖት ተቋማት በአንድ ላይ ጸሎት ያደርጉ ነበር። መንግስት ሰብስቧቸው ነበር፣ ጸሎት ያስደረጋቸው ነበር። መንግስት ሰብስበው ነበር፣ ጸሎት ይደረግ ነበር። አሁን ተሰብስባቸዋል። ባላችሁበት ለጸሎት ይመቻል። እነዚህ ሲዘሮች የሚያሳዩአቸው ምልክቶች እንደዚህ ናቸው። በሰውነት ክፍል በየትኛውም ቦታ ላይ የመድማት እይታ አላቸው። አይን ላይ ይደማል። በየትኛውም መቀዳዳ ስፍራ ይደማል። እነዚህ ሰዎች የሞቱት በእንደዚህ አይነት የሞቱት ግለሰቦች እነዚህ ናቸው። አንደኛው እንደምታዩት ዶክተር ነው። ሌላኛው የምታዩት ነርስ ነው። ይሄኛው ደግሞ ወንጌላዊ አገልጋይ አካባቢው ህመምተኛ ነው። ይሄም ታማሚ ነው። እነዚህ ሟቾች ናቸው። መቅሰፍት መጥቷል። ወረርሽኝ መጥቷል። ያ ወረርሽኝ የጤና ሚኒስቴር ነግሮን የሃይማኖት ተቋማት ጉባኤን ሰብስቦ ጸሎት አድርጉ ብሎ እስኪያዝ ድረስ አባቶች ጸሎት አታዙ፣ ሼኮች ጸሎት አታዙ፣ ፓስተሮች ጸሎት አታዙ ማለት ለመቅሰፍት ከመንግስት መስሪያ ቤት ትእዛዝ የምትጠብቁ አላችሁ አይደል? ለማንኛውም ማንቂያ እንዲሆናችሁ ነው እንጂ መከርኳችሁ የወቀስኳችሁ አይደል? እነዚህ የምታዩቸው ሶስት አገልጋዮች ከሟቾቹ መካከል ሶስቱ አገልጋዮች ናቸው፣ የፕሮቴስታንት አገልጋዮች። ነፍሳቸውን በአጸደ ገነት ያኑረው፣ ከክፉ ነገር ይጠብቀን። አሁን ያለንበት ነገር በጣም አስቀያሚ ነው፣ ጥሩ አይደለም። ገብቶሃል ወገኔ? አባባሌ በገጀራ ከመሞት በስለት ከሚቆራርጥህ መሳሪያህን ይዘህ ታጥቀህ ያየህ እንደሆነ የወንድ በር ይሰጥሃል። ነፍስ ነው እንደያዘ ደመ ነፍስ ነው እንደያለ ከአንተ ውስጥ ያለው ደም የእሱም ደም ይፈሳል። ይገለኛል ብሎ ስለሚፈራ የወንድ በር ይለቅልሃል። አሟሟትህም እንትን ይላል። ዝም ብለህ አትሞት። ተደራጅ ነው ብለህ ወገኔ። የፈሪ ሞት አትሞት። የፈሪ ሞት መሞት በጣም አስከፊ ነው፣ ደስ አይልም። ሰው ሁን እንደ አርሲ አይነቶቹ ምዕመናን። ከዛ ከቤተ ክህነትም ከማህበራትም ከማንም ምንም አንጠብቅ ስንል ማስረጃ ስላለን ነው። ዝም ያለ ማህበርም ይሁን ይሄን ዝም ያለ ጳጳስ ምን ያደርግልኛል ብለን እንደምንጠብቅ አይታወቅም። በቃ በክህነቱ ይባርከን፣ ቤተክርስቲያናችን ይባርክ፣ ካህን ይሹምልን፣ በዛ ይወሰን እንጂ ከዛ ውጪ መፍትሄ ከሱ መጠበቅ ራስ ማታለል ነው ወይ አለማስተዋል ነው። አባቶችን ከለየን፣ ምክንያቱም እኛ ክርስቲያኖች ነን፣ ያለ ክህነት መኖር አንችልም፣ ሚስጥራት መፈጸም አንችልም። እነሱ አይዋጉልንም፣ እነሱ ጦር ሜዳ አይሄዱልንም። እነሱ የመዋቅራዊ መንግስታዊ ጭፍጨፋ እንግዲህ በህግም በምንም እኛም በማሰባሰብ ይሰሩልናል ብለን ነበር። አልቻሉም። በቃ አይችሉም። አየን እኮ አይችሉም። ጥቁር ልበሱ ያሉን ጊዜ ጥሩ ምልክት አሳዩና ከዛ ወዲያው ምናቸው እንደተነካ አላቅም። ምናልባት ሰው የግል ድካሙን ስትነካበት ደንግጦ ስለሚል የእያንዳንዱ መዝገብ ደህንነቱ ሰብስቦ ለሁሉም በራሱ በፖስታ ልኮለት ዝም የማትሉ ከሆነ ይሄንን ለመመናን እናጋልጣቸዋለን ብለው ነው መሰለኝ ተንቀጥቅጠው ነው ከመንግስት ጋር የሚኖሩት ትእዛዝ የሚቀበሉት። ስለዚህ አሁን የኛ ክህነታችንን እንዳናጠፋ እነሱን እንርሳና እኔ አሁን ማለት የጀመርኩት ምንድነው ታውቃለህ? እነሱ በክህነቱ በቃ ይስሩ፣ በክህነቱ ይስሩ፣ በቃ እንርሳቸው፣ እንተዋቸው፣ በቃ አንውቀሳቸው፣ ምንም አንበላቸው። ለጊዜው ጠላቶቻችን እስክናሸንፍ እኛ በራሳችን መንገድ እንደ ባለ አእምሮ ተዘጋጅተን ተደራጅተን ከነሱ ምንም ሳንጠብቅ ጠብቀን እኮ 8 ዓመት ሙሉ ሲያሳርዱን ቆይተው መግለጫ እንኳን ሲያወጡ የማይታወቁ ኃይሎች ብለው እኮ ነው ያወጡት። እንዴት አይታወቅም? አጠገቡ ያለው መንግስት እንደሆነ እያወቁ። መንግስት እኮ ዋና ስራው የዜጎችን ደህንነት መጠበቅ ነው። ሌላ እኮ ጣዖት አይደለም። መንግስት እኮ መናፈሻ ሲሰራና አስፋልት ሲያሰፋ ብቻ ነው እንዴ መንግስት የሚባለው? ሰውን ነው መጠበቅ ያለበት። 8 ዓመት ሙሉ እያሳረደ የተቀመጠው መንግስት የማይታወቅ አሉት። አሁን እዚህ ላይ ተስፋ ብንቆርጥ በክህነታቸው አገልግሉን፣ ግን ችግራችንን አይፈቱም። በዚህ ነው ወቀው መንፈሳዊን ይስሩ፣ አለቀ። ንፋቄ አይስበኩብን። እኛ ራሳችን ክርስቲያኖች፣ ወጣቶች፣ ሰንበት ተማሪዎች፣ ማህበራት፣ እያንዳንዱ ሰው ገበሬው ቤተክርስቲያንን
ክርስትናና ክርስቲያኖችን ለማጥፋት ይህ መንግስት በጫካም በከተማም ተደራጅቶ በካቢኔ ደረጃ የሚመራው ግድያ ለመሆኑ ባለፈው ሳምንት በኦሮምኛ ቋንቋ ትልቅ ጉባኤ አድርገው ይሄ ያዛችሁትን ዱላ በክላሽን ቀይርላችኋለን ገድለን ነው የምናሳያቸው እያለ ንግግር ሲያደርግ ነበር። መንግስት መሆኑ የሚታወቀው ይሄ ሰውዬ እኮ መንግስት የላከው ባለስልጣን ነው። ይሄ ሰውዬ እኮ አልተያዘም፣ ይሄን በማለቱ አልታሰረም እኮ ይሄ ሰውዬ። ይሄን ካወቅን አባቶቻችን ይሄን የማይከሱት ፍርድ ቤት የማይወስዱት ከሆነ እየጠበቁን አይደለም፣ የማይታወቁ ይሉናል። የተቸገርነው እኛ መንግስት ሚነካ ይጠብቀናል ብለን ስለምንዘናጋ መከራችንን ለማቃለል አልዘጋጅ ብለን ራሳችንን እያሰፋን በየጊዜው ማልቀሱን ቀጠልንበት። ትክክል አይደለም። እሱ ማልቀስ የሆነ ቦታ ማብቃት አለበት። የዛሬ መልእክቴ እንደውም ማልቀስ መቆም አለበት ማለት ነው። ስለዚህ ኦርቶዶክሳውያን ማልቀስ አቁመው ጠላቶቻቸውን በትክክል ተገንዝበው መፍትሄ መፈለግ አለባቸው። መፍትሄው ደግሞ ቀላል ነው። እየገደሉን እያሳደዱን ፓትሪያርካችንና አድርባይ አባቶችን ጠርተው መሰረት ድንጋይ ሲያስቀምጡ፣ ቼክ ሲቀባበሉ፣ ፎቶ ሲነሱ፣ ቅኔ ሲያበረክቱ ይቆያሉ ማለት ነው። ይሄ እስከ መቼ ይቀጥላል ስንል እኛ ድንዛዜ ስናቆምና አባት ማለት በቀኖና መሰረት የሐዋርያትን አምሳል የሚነሳ ለልጆቹ ጌታ በበጎቹ ፊት እንደሄደ ለልጆቹ ፊት የሚሄድ እንጂ የማንኛውንም የግሪክ ጥቁር ልብስ የለበሰ ሁሉ ቢገልም ቢያስገድልም ጠላት ቢሸልምም አይ አባት ነው ብሎ መቀበል ያጸድቃል። ቤተክርስቲያን ተቃጠለ እንዲሆነ ብለን እሪ ብንል ማንም አይሰማም። ካህን ተገደለ ሲባል እሪ ብንል ማንም አይሰማም። ሊቃውንት እየተገደሉ እንዲሆነ ብንል ማንም አይሰማም። ለምን እንደሆነ ታውቃላችሁ? ማድረግ በሚገባን ጊዜ ምንም ስላላደረግን የመደመጥ ክብራችን ከአፋችን ተወስዷል። የሞገሳችን ተወስዷል። ክብራችን ተወስዷል። ስለዚህ የምንናገረው ነገር እንዳይሰማ ጫና እንዳያደርግ ቤተክርስቲያኒቱ በዓለም አቀፍ ደረጃ ተሰሚነት የነበራት ዓለምን ታንቀጠቅጥ የነበረችው ቤተክርስቲያን ዛሬ አገሯ ላይ ምንም ማትሰራ ምንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ ሀገረ ስብከት ለኢትዮጵያ መከላከያ ሰራዊት የገንዘብ ድጋፍ ያደረገበት ደብዳቤ ይፋ ወጣ። የተጻፈው ደብዳቤ እንደሚያመለክተው ቤተክርስቲያኗ ለሚጨፈጭፋት የኢትዮጵያ መከላከያ ሰራዊት የ7 ሚሊዮን ብር ድጋፍ አድርጋለች። የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ሊቀ ጉባኤ አባ ተክለ ሃይማኖት ለሀገረ ስብከቱ ሂሳብና በጀት ዋና ክፍል በጻፉት ደብዳቤ ጥቅምት 29 2014 ዓ.ም ቃል በተገባው መሰረት እንዲከፈል በማለት 7 ሚሊዮን ብር ወጪ እንዲደረግ ትዕዛዝ ሰጥተዋል። በዚህም ደብዳቤው 7 ሚሊዮን ብር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጪ ተደርጎ ለኢትዮጵያ መከላከያ ሰራዊት ድጋፍ ተሰጥቷል። ቤተክርስቲያኗ አብያተ ክርስቲያናትን ለሚያወድም፣ ምዕመናንን ለሚገድል፣ የአብነት ተማሪዎችን ለሚያሳድድ ብሎም የዘር ማጥፋት ወንጀል እየፈጸመ ላለው መከላከያ ሰራዊት የገንዘብ ድጋፍ እያደረገች ትገኛለች። ከቤተ ክርስቲያኖች ከሃይማኖት ተቋማት ብር ይወስዳል። 200 ሚሊዮን ብር ነው አሁን በቀደም የጸደቀው ለመከላከያው ድጋፍ እንዲደረግ በኢትዮጵያ ኦርቶዶክስ ቤተክርስቲያን 500 ሚሊዮን ነበር የተጠየቀው። 200 ሚሊዮን ብር ሰጡ። 200 ሚሊዮን ብር ክርስቲያኖችን አርሲ ላይ የሚገድል አገዛዝ 200 ሚሊዮን ብር ደግሞ እንዲሰጠው የምዕመናን ከደሃው ከአማራ አርሶ አደር የሚሰበሰበው ገንዘብ ዞሮ ዞሮ ለመከላከያ ተሰጥቶ አማራውን ይወጋበታል፣ ዘር ያጠፋበታል፣ ክርስቲያንን ያፈናቅልበታል፣ ቤተክርስቲያንን ያቃጥልበታል፣ ሚሊሻ ይቀጥርበታል፣ ጦርነት ያካሂድበታል። እንደዚህ አይነት ስርዓት እንደዚህ አይነት አገዛዝ ነው የተፈጠረው። በእያንዳንዱ ምክንያት ቅጣት ነው። በእያንዳንዱ ይሄ በነገራችን ላይ እንደዚህ አይነት አገዛዞች አሉ። በሊትሬቸር እናውቃቸዋለን። ፍጹም ቶታሊታሪያን ናቸው። ዘረኛ ስርዓቶች ናቸው። ሌላውን ህዝብ የምታጠፋባቸው ፖሊሲዎች ናቸው። ህዝብ ተማሮ ሀገር እንዲለቅ፣ ነጋዴው ተማሮ ንግዱን እንዲዘጋ፣ ከዛስ አንተ አርባን ላይ ሪኢንጂነሪንግ ታደርጋለህ፣ ዲሞግራፊውን ትቀይር። እኛ መከራ መጣብን ብለን አለ የለም ስንል በእኛ መካከል ስለ እምነታቸው የሚሞቱ ሰዎችን አሳየን። አየ መከራ የሚያሳቅቅ ነገር አይደለም እያለን እኮ ነው። አንተ ያየሃት እቺ ጥቂቷ ነገ ለሚመጣው የበለጠ ነገር እንድትለማመድ እያደረግኩህ ነው እያለ እኮ ነው እግዚአብሔር። ግን ማናችንም መከራ መታገስ አንችልም፣ አንፈልግምም ጭምር። እግዚአብሔር ይህን ድክመታችንን እያወቀ እኮ ነው በጥቂቱ የሚፈትነን። ታውቃላችሁ እኛና እዛ የሞቱትና በሰማዕትነት ያረፉትን ወንድም እህቶቻችንን የሚለየን ምን እንደሆነ ታውቃላችሁ? ቦታ ብቻ እኮ አይደለም፣ እምነትም ጭምር ነው። እኛ እግዚአብሔርን እንደነሱ እናምነው ይሆን? የመጨረሻው ሰዓት ላይ እኔ ማሞትለታለሁ ያልከው እዚህ ተቀምጠህ ያ መከራ እዚህ ቢመጣ ትሞትለት ይሆን? እንሞትለት ይሆን? ደርቡሾች መተው ሀገር ባጠፉበት ዘመን ነው ይባላል። አንድ ሰውዬ መጥቶ ጠዋት ላይ ማለዳ ሲነሳ ቤተ ጉባኤውና ተማሪው ያለው በሙሉ ከነመምሩ ደም በደም ሆኖ ርሶ ሞቷል።
አዳራሹ በሙሉ በደቀ መዛሙርቱና በመምህራኑ ደም ተጥለቅልቋል። ሰማዕታት ሆነው ደርቡሾች ገድለዋቸው ሄደዋል። ሃይማኖታችንን አንለውጥም ብለው እየሰማችሁ ነው። ይሄ ሰውዬ ይሄንን ሲያይ እንዴ እኔስ ማን አነሽ ያለና አብሯቸው ተከትሎ ሄደ። ማንም ፍለጋ ደርቡሽ እንዲገሉት ሄደ። አብሮ አገኛቸው ከሩቅ። እኔን ትታችሁኝ ሄዳችኋል፣ እኔን ግደሉኛል። አሁን ይሄን ስትሰሙት ጥሩ ይመስላል አይደል? እነሱስ የዋዛ መሰሏችሁ? ባንዴ አንገትን ቆርጠን እንደነሱ እንድትሆን አሉት። አዎ ሰማዕት መሆን እፈልጋለሁ ሲል ና መሆን የምትፈልግ ከሆነ እናሳያ። በየጥቂቱ እያስገቡ አንዴ ጣቱን፣ አንዴ ጥፍሩን፣ አንዴ እግሩን፣ አንዴ ቆዳውን እየላጡ ሲያስቀምጡት ይብቃኝ ብሎ ካደ። እየሰማ ነው። ከሩቅ ሆነ እኔ ቢመጣማ ሞትላታለሁ ያልከው ምን ያክል ብትተማመን ነው? መጽሐፍ እኮ የሚለን የሚመካ ቢኖር በማን ይመካ ነው? በራስህ ባለህ አትመካ። ባለህ አቋም በእውነት የቆምን የመሰልን በጣም ብዙ ሰዎች እየተንሸራተትን እየታየን ያለን የመሰልን ሰዎች ዝቅ እያለን እየተመለከትን እንተው ክርስቲያኖች፣ እግዚአብሔር ላይ ነው ትምከታችን። የሃይማኖት ተቋማት በምስራቅ አርሲ እየተደረገ ያለውን ግፍ አይተናል፣ መርምረናል፣ አጥንተናል ብለው ያቀረቡት መረጃ እጅግ በጣም በሐሰት የተመላ አረመኔያዊ ዘዴ ያለበት ኦርቶዶክሳውያን እንዲገፉ እንዲገደሉ የሚያበረታታ ምንም አልሆናችሁም፣ ገና አልተነካችሁም፣ ከዚህ በላይ ተሰቃያላችሁ፣ ትገደላላችሁ የሚል አንድምታ ያለው እጅግ በጣም በጭካኔ የተመላ እንኳን ሃይማኖት አለን ብለው ከሚያምኑ ሰዎች ቀርቶ ሃይማኖት የለንም ከሚሉ ከኤቲስቶች እንኳን የማይጠበቅ ሰብዕናን ያለፈ ሰብዕናን እንኳን ያልጠበቀ በጣም በጣም አስነዋሪ የሆነ መግለጫ ነው። እንግዲህ ይህን መግለጫ የሚሰማ ሰው ኦርቶዶክሳውያን በኢትዮጵያ ምድር ላይ ስደተኞች እንደሆኑ፣ የተገፉ እንደሆኑ፣ በብዙ መከራና ስቃይ ውስጥ ያሉ መሆኑን ማንም ሰው መረዳት ይችላል። ምክንያቱም ዕለት ዕለት ኦርቶዶክሳውያን በምስራቅ አርሲ እየተገደሉ መሆኑ እውን ሆኖ ሳለ ይህንን አድበስብሶ እንዳልተፈጠረ እንዳልሆነ አድርጎ እንደመናገር ያለ ምን በደልና ነውር አለ? ስለዚህ የእነዚህ ሰዎች መግለጫ የበለጠ ኦርቶዶክሳውያን እንዲገደሉ፣ መከራ እንዲጸናባቸው፣ እንዲፈናቀሉ፣ እንዲያልቁ የሚያደርግ ስለሆነ ሁላችንም በጋራ ይህን መግለጫ እንቃወማለን። እነዚህ የሃይማኖት ተቋማት እነን ብለው ያቀረቡትም ሀሳብ ሙሉ በሙሉ በክፋትና በተንኮል የተመላ ለብዙ ኦርቶዶክሳውያን ጥፋት ምክንያት የሚሆን እንደሆነ በማሳሰብ ይህን መግለጫ ኦርቶዶክስ የሆነ ሁሉ ብቻ ሳይሆን ሰው የሆነ ሁሉ እንደ ሰብዕና ሊቃወመው የሚገባ ነው። በአርሲ በምስራቅ አርሲ የሚደረገው ግፍ እንዲቆም ሁላችንም ድምጻችን እናሰማለን። እግዚአብሔር አምላካችን ቤተክርስቲያናችንን በቸርነቱ ይጠብቅልን። ምንም እንኳን ገዳዮቻችን እየገደሉንም ድምጻችንን ቢያፈኑም እንግዲህ የዓለም አብያተ ክርስቲያናት ምክር ቤት በአርሲ ለተገደሉ ክርስቲያኖች የተሰማውን ሐዘን ገልጿል። የምክር ቤቱ ዋና ጸሐፊ ዶክተር ጄሪ ፒላይ በዛሬው ዕለት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጻፉት ደብዳቤ በአርሲ ዞን ቢያንስ 20 ያህል የቤተክርስቲያኗ አባላት ላይ በተፈጸመው ጥቃት የተሰማቸውን ሐዘን ገልጸዋል። ዋና ጸሐፊው አጋርነታቸውን ለማሳየት ጭምር በላኩት በዚህ ደብዳቤ ይህ ትርጉም የለሽ የህይወት መጥፋት የሰላም መጥፋትና ሁሉንም ማህበረሰብ ለመጠበቅ የሚያስችል እርቀ ሰላም አስፈላጊ መሆኑን የሚያሳይ ነው ብለዋል። ጨምረውም በዚህ የሐዘን ጊዜ ከእናንተ ጎን እንቆማለን፣ በጥቃቱ የተጎዱትን ሁሉ በጸሎት እናስባቸዋለን፣ ጌታ መጽናናትንና ፈውስን ጥንካሬን እንዲሰጣቸው እንለምናለን በማለት አስታውቀዋል። የዓለም አብያተ ክርስቲያናት ህብረት ሁሉንም አይነት የአመፅ ድርጊቶች እንደሚያወግዝና ለፍትህ ለሰላምና ለአብሮነት ለመኖር የሚያደርጉ ጥረቶችን እንደሚደግፍ የገለጹት ዋና ጸሐፊው በዚህ የህመምና የሐዘን ወቅት ምክር ቤቱ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ከሁሉም የኢትዮጵያ ሕዝብ ጎን መቆሙን ለመግለጽ ይወዳል የሚል መልእክት አስተላልፈዋል። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ